ወይዘሪት እድል ይሄ ጨዋታ ቢቀርብሽ ይሻላል። እኔ ስለምን ጨዋታ እንደምታወራ ምንም እየገባኝ አይደለም። ትላንት እኔን ሲያይ ያመለጠው ማን ነው? እኔ በምን አውቃለሁ? አብሮሽ እንደነበረ እኮ በአይን አይቻለሁ። እና በየቀኑ ማገኘውን ሁላ ማስታወስ አለብኝ እንዴ? የቅድሙ ጥፊ በደንብ አልሰራም መሰለኝ። ይኸውልህ ህግ ማንም ላይ እንድትሰነዝር አይፈቅድልህም። እንዳንቺ አይነቱ ወንጀለኛ ናት አሁን ለእኔ ስለ ህግ የምትነግረኝ? ኢንስፔክተር ማንንም እኔ አልተፈታተንኩም። እኔ ህግ የበላይነትን የማከብር ተራ ግለሰብ ነኝ። ይኸውልሽ ምስክር ብትሆኝ ማቅለያ እንደማደርግልሽ ቃል እገባልሻለሁ እኮ። ምስክርነቱ ስለምንድን ነው? እድል አትጫወች፣ ሁሉንም ነገር አውቃለሁ። ሶስተኛው ሰው ማን ነው? ምን? ዜማዬ እውነቱን ለአቤኒ ለመናገር ስትጓዝ፣ ነገር ግን ኢንስፔክተር ከመሀል ደርሶ ያስቆማታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ አዲስ ለሆናችሁ ሰብስክራይብ በማድረግ ቻናልን ተቀላቀሉ። ዛሬ ዜማዬ ክፍል 60 ላካፍላችሁ እወዳለሁ። ዜማዬ አሁን ላይ በጣም በውስጧ አዝናና የአቤኒን ስቃይ ማየት አልፈልግም ብላ ሁሉንም ነገር ጉዟን ትጀምራለች። ግን ደግሞ ሁሉንም ነገር እንዳታበላሸው ከጎኗ ሆኖ ኢንስፔክተር ቃልም እየተከታተላት ከመንገዷንም ያቋርጣታል። አሁን ላይ እድል መውጫዋንም በመፈለግ ላይ የሰውን ህይወት ደጋግማ በማበላሸት ላይ ትገኛለች። እድል ካለፈውንም ህይወት የማትማር ብትሆንም ይባስ ደግሞ ከተንኮለኞቹም ብሳ ለመገኘት ትሞክራለች። የራሷም ህይወት ለማሳካት ብላ የሌሎቹንም ህይወት አደጋ ላይ እየጣለችና አቤል ምንም እንኳን ክፋት በውስጡ በክፉና ብር ፈላጊ እና ራስ ወዳድ ቢሆንም አሁን ላይ ግን የሰው ህይወት ለማጥፋት ይናክል መታገል አይችልም ነበረ። ግን ደግሞ በእድል ምክንያት ብዙ ሰዎችንም ህይወታቸውንም ለማጥፋት እየተጓዘ ይገኛል። አሁን ላይ እድል ፍላጎቷ ሁሉ ብር ብቻ ሳይሆን የሰውን ህይወት ለማጥፋት እና ደግሞ በራስ ወዳድነቷ ያለፈውንም ስህተቷን ለመማር አትሞክርም። ኢንስፔክተር ቃል ሁሉንም ነገር እርምጃዎቿ ሲከታተልና ነገሩንም በማጣራት ካለችበትንም ህይወት እንድትወጣ ያወቀችውን ሁሉ ለነሱ ተናግራ ችግሮቿንም ሊካፈልላት ብዙ ጊዜ እሱንም አናግሯት ነበረ። ነገሩ ግን እሷ አልፈለገችም። ኢንስፔክተር ቃል ሁሉንም ነገር እንዲቀልላትና የምታውቀው ሁሉ እንድትነግረው ቢጠይቃት ግን እሷ ግን ምንም መናገር አልፈለገችም። አሁን ላይ እድል የምትሰራው ሁሉ በጣም በውስጧ በክፋት ተሞልታና ከነ ያዳ ጋር አብራ እንደምትሰራ ኢንስፔክተሩ እንደደረሰበት እሷም አልገባትም ነበረ። አሁን ላይ እድል ከሶስተኛው ሰው ጋር እንደምትሰራ እያወቁ ዝምታቸው የመረጡበትንም ምክንያት ለራሷም አልገባትም። ኢንስፔክተሩም ምናልባት ሶስተኛውንም ሰው ጋር እደርሳለሁና እሷንም ተከትዬ በእሷ ምክንያት ሶስተኛው ሰውን አግኝቼ ፍትህን አሰፍናለሁ የሚለውን ነገር በጣም በሀሳቡ ገብቶ ይገኛል። ግን ደግሞ እድል ለመተባበር እንኳን አልፈለገችም። ይበልጥ ብላ የባሰውንም የሰው ህይወት ለማጥፋት ትሞክራለች። አሁን ላይ የዜማዬ በህይወት መኖር እድልም ይሄ ነገር እውነት ነው ብላ አላሰበችም ነበረ። ነገሩ ግን ይበልጥ ኢንስፔክተሩ ስላረጋገጠለት ይበልጥ እንኳን ለሱ ከመርዳቷ በላይ የዜማዬን ካሁን በኋላ ድጋሚ ህይወቷንም እንዲያልፍ ለማድረግ ጉዞዋን ትጀምራለች። አሁን ላይ ዜማዬ ከአቅሟ በላይ ሆኖና አቤኒን ለማግኘት ከዚህ በላይ የሱ ስቃይ አላይምና ስቃዩንም ከዚህ በላይ አብረን እንጋራለን ብላ ሁሉንም ነገር ለመናገር ትወስናለች። ነገሩ አቤኒም ከዚህ በላይ እኔም መቋቋም አልችልምና ወጥቼ የምችለውን ያቅሜ መፈለግ አለብኝ። ካሁን በኋላ ዜማዬንም እንደዚህ አይኔ እያየሁ ማጣት አልፈልግም ብሎ መንገዱን ይጀምራል። ነገሩም ሁለታቸውም በልባቸው እንደሚፈላለጉ አቤኒና የዜማዬ ፍቅር የሁሉም ሰው ቅናት ቢሆንም ነገሩ ግን በመሀላቸውም ያለው ግድግዳ በጣም በጠላቶች ስለተከበቡ አሁን ላይ ሁለቱም ለመገናኘት በሚጓዙበት ሰዓት ከመሀላቸው በጣም መሰናክል ይበዛባቸዋል።
ምንም እንኳን ዜማዬ ቀርባ እውነቱን ለአቤኒ ነግራውና ከእሱ ጋር ተጋፈጠዋለሁ ብላም በምታስብ ሰዓት ግን ደግሞ ትክክለኛውንም መንገድ የሚያውቀውም ኢንስፔክተር አሁን ላይ ከምትሄድበት ሁሉ እየደረሰ ያስቆማታል። ኢንስፔክተሩ ግን ለዜማዬና ለሁለታቸውም ፍላጎታቸው አንደኛውንም ለኢንስፔክተር ፍላጎት ሶስተኛውንም ሰው ለማግኘት ዜማዬ በህይወት መኖሯንም ማወቅ የለባቸውም ስለሚል ነበረ። ሌላኛው ደግሞ ዜማዬ በህይወት ካለች ይሄ ነገር ካወቁ ይበልጥ ደግሞ በጣም ይደበቁና ነገሩንም ያበላሹብኛል ብሎ ያስባል። አሁን ላይ ዜማዬ ሁላቸውም በህይወት መኖሯን ባያውቁም ግን ደግሞ አሁን እድልም በእርግጠኝነት አረጋግጣ ትገኛለች። ኢንስፔክተሩ ከሁሉ ሶስተኛውንም ሰው ማን እንደሆነ ስለደረሰበት በጣም የጠረጠረው አዳና እንዲሁም ልዑል ከምንም በላይ ኢዛና ላይ በሶስታቸውንም አይኑን ጥሎ ይገኛል። ግን ደግሞ ያን ያህልም የሶስታቸውንም ፍላጎት አንድ ቢሆንም ግን ደግሞ አሁን ላይ የልዑል ያስመሰለበት ነገር ቢኖር ልዑልም ችግር ውስጥ የገባበት ወንድሜንም አገኛለሁና የሰው ህይወትን ባጠፋ ችግር የለም ያለበትንም መንገድ ነበረ። ኢንስፔክተሩ ፖሊስ እስከመሆኑ የፖሊስነት ስራውን እየሰራና እንዴት አንድ ጤነኛ የሆነ ሰው የሰው ህይወት አጠፋና የራሴን ህይወት እመልሳለሁ ብሎ ያስባል የሚለውን ነገር ስለተረዳ ነበረ። ግን ደግሞ ልዑል ያን ያህል በጣም ክፉ ወይንም ክፉ አስተሳሰብ ስለነበረበት ሳይሆን ግን ደግሞ የወንድሙን ናፍቆት በውስጡ ስለደበቀ ለብዙ ጊዜያቶችን ወንድሙንም እየናፈቀ ስለነበረ ነው። አሁን ላይ ዜማዬ በጣም አጣብቂኝ ውስጥና እንዲሁም ልዑልም እሱን ይሄ ነገር ያደርጋል ብሎ ኢንስፔክተርም በነገራት ሰዓት ይሄ ነገር ለልዑል አይገባውም ብላ ታስባለች። አሁን ላይ ያዳ ነገሩንም በድብቅ አድርጎ እንደማይገኝ በድብቅ እና እሱም እንደማይገኝ አድርጎ ሁሉንም እያከናወነ ይገኛል። አሁን ላይ ዜማ በምንም በምትጓዝበት መንገድ ሁሉ አቤኒን ለማግኘት ፍላጎቷ ቢሆንም ነገር ግን የኢንስፔክተር አይን እሷ ላይ ስለሆነ ነገሩንም ለማስቀየስ ብዙ ጊዜ ትሞክራለች። እድል ግን ሁሉንም ነገር በአቤልን ለማመካኘትና ሁሉንም ዜማ በህይወት ካለች እቀደማለሁ፣ የዜማም በህይወት መኖር ደግሞ ያዳ ከሰማ ነገሩ የእኔም ህይወት ነው የሚያበቃልኝ ብሎ ያስባል። ይህን ነገር በሚሆንበት ሰዓት እኔ ደግሞ መሞት አልፈልግም፣ ቀድሜ ዜማዬን ማስወገድ አለብኝ ብላ ታስባለች። አሁን ላይ ኑሃን እህቱንም እንደሚወድ አድርጎና በእህቱ እንደሚመጡበት ትነግረውና እሱንም እድል የራሷ ፍላጎትም ለማሳካት አሁን ላይ የምትፈልገው ነገር እንዲሳካላት ብላ አቤልን ወጥመዳ ውስጥ ለማስገባት ጉዞዋንም ትጀምራለች። የአቤልም ስግብግብነት ከብር ያለፈ ቢሆንም አሁን ላይ ግን እህትህን ሊገሉብህ ነው ብላ ብዙ ነገሮችን በማድረግ ያዳና ኢዛናንም ከህይወታቸው ውስጥ እንዲያስወግዳቸው ብዙ ጥረት እንዲያደርግ ተናግረዋለች። አሁን ላይ በጣም በብስጭትና አዳና የኑሃ ግንኙነት ያልወደደው ቢሆንም አቤል አሁን ላይ ይበልጥ ሊገሏት ነው ብላ በነገረችው ሰዓት አሁን ላይ አቤል በጣም በብስጭትና እነሱንም ለማስወገድ መንገዳቸውንም እየጀመረ ይገኛል። ግን ደግሞ አሁን ላይ አቤል የጀመረውንም መንገድ ለእህቱም ብሎ ሳይሆን የሚፈልገውም ነገር ብር ታገኛለህና ይሄ ነገር ለማግኘት ደግሞ ኢዛናና ያዳንን ከገደልናቸውን ብላ ስለነገረችው ያ ነገር ደግሞ እንደሚሳካለት ነበረ ያሰበው። አሁን ላይ እድል ስራዋንም በማጠናቀቅ ላይ ትገኛለች። የራሷ ፍላጎት ለማሳካት ብላ የሰዎችንም የአቤል ህይወት ከነ ቤተሰቦቹም ለማበላሸት አንድ ብላ ቆርጣ ተነስታለች። አሁን ላይ ያዳ ነገሩንም የእድል ህይወቷንም ለማፋጠን ብዙ መንገዶችንም ቢያገኝም ነገር ግን እሷ በመኖሯ ብዙ ነገር አተርፋለሁ ብሎ የእሷም ህይወት እንዲቆይላት አድርጎላታል። ግን ደግሞ ልዑል እድልንም ለማስወገድና ወንድሜን በህይወት እንዲቆይልኝ ማድረግ እችላለሁ ብሎ
እድልንም ለማስወገድ እሱን ፍላጎቱ ተነስቷል። ግን ደግሞ ልዑል ያሰበውንም መንገድ ትክክለኛ ባይሆንም የወንድሙን ናቴን ህይወት እታደጋለሁና ኢዛና ወንድሜን ያሳየኛል ብሎ ነው የሚያስበው። ነገሩ ግን ኢዛና አሁን ላይ የራሱ ፍላጎት ለማሟላትና ከዛ በኋላ እኔም በህይወቴ ውስጥ በጣም እድለኛ ሰው እሆናለሁ ብሎ ስለሚያስብ ነው። እድል አሁን ላይ እድልና ኢዛና አንድ አይነት ባህሪ ስላላቸው አሁን ላይ በወጥመድ ያስገቧቸው ልዑልና አቤል ከባድ የሆነ ችግር ውስጥ እየገቡ ይገኛሉ። የአቤልና የዜማዬ ግንኙነት እንዳይቀርብ ያደረጉትንም አሁን ላይ ይበልጥ ደግሞ ዜማዬ የፈለገችውንም ነገር እንዳታገኝ የከለከላትንም አሁን ኢንስፔክተርም ግን ደግሞ ይባስ ያንድ የማታውቀውንም ነገር ከነገራት በኋላ ነበረ አሁን ላይ ያዳ ይሆናል ብላም እንዳትጠራ